ስለዚህ እኛ እንደምናስበው ለአንዴና ለመጨረሻ ጊዜ ካሌብን እናስወግደዋለን ማለት ነው። አካብ ደግሞ ካሌብ ነው፣ በካሌብ ወንበር ላይ ይቀመጥ፣ ስሙም ካሌብ ይሆናል። ቤት ከማን ጋር ነው ያለው? ከዳጣ ጋር። ምን? ከዳጣ ጋር? ዳጣ እሱ ክፍል ምን ትሰራለች? ወይኔ ቅድስት፣ ቆይ ግን አንቺ መች ነው ማሰብ የምትችይው? በቃ ማሰባችን ደደብነሽ ማለት ነው። አለም ዳጣ ለብሩክ እህቱ ማለት ናት። እሺ ቆይ ቁልፉን ወሰድሻ? ለምን አትወጭም? ዳጣ የታሰረ ሰው አይመታ፣ እጅ የሰጠ ሰው ደግሞ አይገደልም። ኧረ በእናትህ በጫካ ህግ መኖር ነው። በቃ የተማረከ ይባላል። አለቀ በቃ። እኛ ግን ሰዎች ነው። ሁላችንም ግን ሰዎች አይደለንም፣ የሰው አውሬዎችም አሉ እንዴ። እና ታዲያ እኛ ምን እንደነሱ ነው እንዴ? ካልሆነም አውሬ የሆኑት ይበሉናና፣ ስለዚህ ቀድመናቸው እኛም በላቸውና በቃ መቀደስ ነው። አለቀ። ካሌብ ቀኝ እጅ ነው። መድብልን ከገደልከው ውጭ ሀገር ልካለው፣ ለዛ ነው ግደለው ያለኝ ብሎ ነገረኝ። ይገርም። ከሱ ጋር ግን አንድ ማህፀን የተጋራ ነው። አቤል በማን እጅ ተገደለ? በቃየል አይደል? አካብስ በማን ተገደለ? በመንትያው በካሌብ። እዛው ራስሽን ቻይ። እሺ ቅድስት፣ ከምሬ እኮ ነው። መደባደብ መታገል ብቻ ነው ስራቸው። ታዲያ ወንድ ልጆች አይደሉ እንዴ? ይታገሉ እንጂ ታዲያ መቀመጥ አያምርባቸው? ኧረ እባክሽ ተይ እንጂ። ስለ የትኛው ሀገር እንዴ? አንተ ስነ ስርዓት ያዝ። እኔ ጠንቋይ አይደለም። እሺ ይኸውልሽ፣ ዋናው ሰርጉ መደገሱ ነው። ልክ የሰርጌ ቀን ማን እንደማገባ ታያለሽ። አይ ቁርጥ ይበልል መድብልዬ። በቃ እንደዚህ ስትነው የሚያምርብ እንዴ? እኔ ከፈለክ ለዛ ነው ቢሆን አምጥቼ አገባለሽ። አንተ እኮ ሽልማት ነው። ዳጣዬ ችግር የለውም። እኔ ምን መድብል ግን የቀደሙ ልጅ ማን ነው አንዴ? አንቺ ምን አባሽ እየሰራሽ ነው? ምግብ ነዋ። የምን ምግብ ነው የምትሰሪው? ቆንጆዬ ቀይዋ ጥጥር ምጥን ያለች። ሰላም እንዴት ናችሁ? ወድ የምሳሌ አድናቂዎች በያላችሁ በሰላማችሁ ብዝት ይበል። እንግዲህ ምሳሌ አድጋለች። በፊት ትንሽ የልጅ ነበረች። አሁን በፊቱ ስላደገች ሽንኩርት መላጥ፣ ወጥ መስራት ጀምራለች። እንግዲህ እናቷን ቅድስትን ለማሳረፍ ጥረት እያደረገች ነው። ትምህርትም ስለሌለ በዛ ላይ ቅድስት ናት ያሳደገቻት። አብዛኛውን ጊዜ የምታሳልፈው ከትምህርት ቤት መልስ ከቅድስት ጋራ ነበረ። ቅድስት የምትሰራውን ስራ እያንዳንዱ ስለምታይ አሁን ላይ በጣም ጎበዝ ነች። ሽንኩርት መላጥ፣ መክተፍ በጣም ትችላለች። ከዳጣና ከአለም እሷ ትበልጣለች። ስለዚህ ለዳጣና ለአለም እሷ መምህር ነች። እንግዲህ ዳጣዬም ሽንኩርቱን እንዴት ነው ባናት ነው ወይስ መጀመሪያ ሽሮ ነው እንዴት ነው ብላ የምትጠይቅ ነች። አለምም እንደዛው ናት። አለም እንግዲህ ሴት ካልሆንኩ ብላ ወደ ማር ቤት ስትገባ ሴቷ ቀድማ ገብታለች። ምሳሌ ጎበዟ ሽንኩርቷን እየላጠች ምን ልሰሪ ነው ስትባል እጥር ምጥን ያለች ቀይ ወጥ ልሰራ ነው ብላ እሷን አስወጥታ እንግዲህ ራሷ ለመስራት ገብታለች። አለም ያው ሙያ ጠይቃ ማለት ነው። ሙያ በኩረጃ ነው። አለም ጋር እንዴት እንደሚሰራ እያንዳንዱ ጠይቃ ነበረ። ቅድስት ደግሞ ስትገባ አለም ነች ማር ቤት ያለችው። አድንቃት ምናምን ሳትጨርስ እንደውም ራስሽ ስሬው ቦቦቦን ያልፈልግም ቦቦቦ ብላ ወጥታለች። አያለም እንደሆነ አንቺ መድብል ሚስት ትሆኛለሽ። እንደው መድብል እንደው ምን በወጣው እድሜ ዳጣዬ ለዛን አምጥቼ አጋባሃለሁ ብለዋለች። ዳጣዬ ግን ገዜ እንዳይሰማሽ ይኸው ከሰማ በያዘው ዱላ ነው እንግዲህ ሰባብሮ ዶሮ ጠባቂ የሚያደርግሽ። ስለዚህ ለዛን ታይና ሰገንን እንዳገኝ ጸልይለት። ሰገንን በህይወት እንዳለች አውቋል መድብል። በጣም ደስ የሚል ነገር ነው። እንግዲህ የዳጣ ዋናው እቅድና አላማው ማንም ሴት ትሆን፣ ነገር ግን አለምን በጭራሽ እንዳገባ አትፈልግም። እውነቷን ነው። አለምን የምትጠላበት የራሷ የሆነ ምክንያት አላት። አለም በተቃራኒ ዳጣን ትጠላታለች። መድብልና አለም ከተጋቡ በቃ ዳጣ እዛች ቤት ድርሽ አትልም። ድርሽ ነው የማትለው። ምን ልታረግ ነው የምትመጣው? ማናት? ምንድናት? ሌላ አዲስ ጥያቄ ነው የምታነሳው። ስለዚህ ባትጠላትም ይገርም ነበረ። ብትጠላት ትክክል ነች። ምክንያቱም
እህት ወንድም ምን ማለት ቤተሰብ ምን ማለት እንደሆነ ምንም የምታውቀው ነገር የለም። አለም ራስ ወዳድ ነች። ራሷ ነገር የራሷ የሆነውን ብቻ ይሳካላት እንጂ ለሌላ ሰው በጭራሽ የምታስብ ሰው አይደለችም። ቤተሰብ አትወድም። ስለዚህ ዳጣ ትክክል ነች። መጥላትም አለባት አለምን። እንግዲህ ከብሩክ ጋር ምን እያረገች ነው? እሪ ቆቆ ቅድስት ምን ሆነሻል? እንዴት ብላ ዘራፍ አካኪ ዘራፍ እያለች ትገኛለች። ሰውን ለማቀሳሰር እየሰራች ነው። እንግዲህ ቅድስት ደግሞ አስተዋይ ሴት ስለሆነች እህቱ ናት ለብሩክ ብላለች። ብሩክና ዳጣ የተገናኙበት አጋጣሚ በጣም የሚያሳዝን አጋጣሚ ነበረ። እንደ ማንኛውም ጊዜና ሰዓት ጎዳናዋ ላይ ጎርደደድ እያለች ዳጣ ደጥጥጥ በዛ ጊዜ እንግዲህ ብሩክ ደግሞ ከማህሌት ጋር ተጣልቶ ነበረ። በጣም ትልቅና ከባድ ችግር የማይወጣው አይነት ችግር ውስጥ የሚመስል ጊዜ ነው ያሳለፈው። እንደ እብድ ብቻውን እያወራ ሁሉ ነበር ሄደው ማህሌት ስትከሰው ብቻ በዛ በተከፋበት ሰዓት እንግዲህ ብር ስጠይ ብላ ጠየቀችው። እሱም ያለውን ብር ሰጣት። ከዛም አልፎ ተርፎ ቤት ነይ እያለ ቤት እየሄደች እየበላች እየጠጣች ለምሳሌም እንደ እህት ሆና ለነ ቅድስትን በቃ እንደ ቤተሰብ ሆነች። በጣም ደስ በሚል አቀባበል ነው የተቀበሏት። ሰውን በሰውነቱ አክብረው ወደዋትና አክብረዋት ነው የሚኖሩት። እሷም በተቃራኒ ደስታቸውን ማብራታ ደስታ ሀዘናቸውንም አብራ እየተጋራች ነው ያለችው። ለነሱ መልካም የሆነውን ነገር ከማድረግ ወደ ኋላ አትልም። በፈለጓት ሰዓት እርዳታ በጠየቋት ሰዓት ምንም ጉልበቷን ህይወቷን ሳትሰስት ነው የምትሰጣቸው። ትቀልዳለች። የምትቀልድ ያው ቀልዷ ሌላ ነው፣ ተግባሯ ሌላ ነው። በማንኛውም ጊዜና ሰዓት ከነሱ ጎን ናት። በባለፈውም ማሄ እንግዲህ በገንዘብ ተደራድራ እነ መድብልን እንድታስይዛቸው እንዲሁም ደግሞ ትትና ያለችበትን ቦታ እንድትጠቁማት ስትነግራት እንግዲህ የመረራትም ቢሆን እሺ ችግር የለውም ብላ የተስማማች መስላ ከዛ በኋላ ድራማውን ያለውን ነገር ለመድብል ነገረችው። መድብልም ጎበዝ ተስማሚ እንኳንም ተስማማሽ ብሎ በሀሳቧ ተደስቶ እንግዲህ ትትናን እኔ ያሳይሻለሁ ያለችበትን ቦታ ብላ ወደዛ ስትወስዳት ከጀርባ መድብል ነበረ። መድብል ያዛት ማሄን። ማሄ የተለቀቀችው በዛ ጊዜ ለብሩክ መድኃኒት አለ። የብሩክ ድነት እኔ እጅ ላይ ነው፣ እኔ ልገልኝ አትችልም ብላ በዛ ነበረ እንግዲህ የተለቀቀችው። መድኃኒቱ ምንም እንኳ ቢያድነውም ነገር ግን ጎንዮሽ ጉዳት እንዳለበት ነው የተነገረው። ልጅ መውለድ እንደማይችል ሲነገረው ብሩክ በጣም ሌላ ሀሳብ፣ ሌላ ጭንቀት፣ ሌላ ችግር ውስጥ ነበረ። ቅድስትን አልፈልግሽም ሂጂ እስከ ማለት ደርሶ ነበር። ነገር ግን አሁን ላይ ተስፋ አግኝቶ ያው ስትሞክር ነው የምናቀው፣ የምታረጋግጠው አንተም መሞከር አለብህ ተብሎ ከሌላ ዶክተር ተነግሮት እንግዲህ ይሄ ደስ የሚል ዜና ነው። ቅድስትም ሰርጓን እየተጠባበቀች ትገኛለች። ነገር ግን ችግር ምንም ከአጠገባቸው ፈቀቅ ሊል አልቻለም። ከምሳሌ ህመም ጀምሮ በችግርና በችግር ነው አብረው እንግዲህ ሲጋፈጡ የኖሩት። ነገር ግን በትንሹ ፕሮግራም አድርገው ጋብቻቸው መፈጸም ከዛ ደግሞ በሰፊው ሰርጋቸውን ሌላ ጊዜ ማስረግ ይችሉ ነበረ። እነሱ ድል ባለ በትልቅ ሰርግ ነው መጋባት የሚፈልጉት። አሁንም ቢሆን ማሂ ክፋት፣ ተንኮል እንዳታደርግ በጣም እሰጋለሁ። በጣም ያስፈራል። ወንድ ልጅ ከወለድኩ ነው ይቅርታ የማደርግልሽ ብሏታል ብሩክ። እስኪ እንግዲህ የምናየው ይሆናል። ማህሌት ከዚህ በኋላ ተመልሳ አውሬ ትሆናለች ወይስ ትስተካከላለች የሚለውን ከልቧ ነው የተስተካከለችው የምናይ ይሆናል። እሷ እንደሆነች እንግዲህ የድመት ነፍስ ነው ያላት። እየሞተች እየተነሳች ከአንዴም ብዙ ጊዜ ወርቃ ተነስታለች። በጣም የምትገርም ሴት ናት። ማንም ቤተሰብ ዞር ብሎ አያያትም። ትላንትና የገደለቻቸው ትላንት የቀበረቻቸው እነ መድብልና እነ ብሩክ ናቸው። በችግሯ ጊዜ ከጎኗ እንግዲህ ሆነው ገንዘብ ስጠይቅ ገንዘብ እየሰጡ
እርዳታ ሳያቋርጡ እንግዲህ አብረዋት አሉ። ነገስ ተመልሳ ተወጋቸው ይሆን? እሷ እኮ አታፍርም። እሷ ህሊና የሚባል ነገር በጭራሽ ነው የሌላት። ማሂ ሆድ እንጂ ጭንቅላት የላትም። በሌላ በኩል ደግሞ አለምዬ ያለች። አለምዬ መድብልን ካላገባው ዘራፍ እያለች ትገኛለች። መመኘቷ ጥሩ ነገር ነበረ። ነገር ግን ስብና የሚባል ነገር ስለሌላት አጉል አይሳካልሽም። አለምዬ አትርከሚ፣ መርከም የለብሽም። እንዲሁም ታረቀኝን ካልደበደብኩኝ ብላ ሄዳ ተይዛ ነበረ። የሚገርመው ነገር አልተናገረችም። እሷ ሄዳ እዛ ጋር እንደተጣሉ በር ክፈችልኝ ቁልፍ ስጭኝ እንዳላት እሱን ነገር ለማንም አልተናገረችም። እንደውም እንዳይታወቅባት ከሱ ጋር ገብታ እንደነበረ ራሷን ለማረጋጋትና ራሷን ለማስተካከል ነው የሞከረችው። ስለዚህ እሷ አለም ራሷ አንድ ጠላት ነች። እዛ ቤት ውስጥ እያለች እንግዲህ እሷ ቤቱ ሰላም ይሆናል ማለት ዘበት ነው፣ ችግር ትፈጥራለች። በሌላ በኩል ደግሞ ስትፈልግ አያዋጡንም፣ እነሱ ተደባዳቢ ናቸው፣ ሰው ጋር የሚጣሉ ናቸው፣ እስከ መቼ ነው ትላለች። ከዛም ደግሞ አለፍ ሲል እኔን አይደብድበኝ እንጂ ሌሎችን ሰዎች ይደብድብ ብላ ለሰው ያላትን ጥላቻ ታሳያለች። እንግዲህ ጸባዩ አሁንም ድረስ አልተስተካከለም፣ ከባድ ነው። በተቃራኒ ደግሞ ቅድስትዬ የተረጋጋችዋና መልካም የሆነችዋ ሴት ታይ ባክሽን ራፊ አርፈሽ አድበሽ ቁጭ በይ ያለቻት ነው። ነገር ግን እየሰማች አይደለም። እንደ ሀሳብ አለም እዛ ቤት ብትባረር መልካም ነው። አለም ብዙ ነገር መስራት ትችል ነበረ። ነገር ግን ዘረጦና ፈሪ ስለሆነች እንዲሁም ክፋቷ በቃ ለሌላ ነገር ነው እንጂ ክፋቷን መዋል ባለበት ቦታ ላይ አታውልም። እንግዲህ ከታረቀ ጋር ገብታ ምን ሊፈጠር እንደሚችል አታውቅም። ታስሯል ብላ እንደታሰረ ነው የምታስበው። እሱ ደግሞ የታሰረ መስሎ እጁን በጀርባው አድርጎ ተቀምጦ ነበረ። እንደዛ እንግዲህ ታስሮ እያየች ቢያንስ ቢፈታስ ቢበጠስስ ብላ ማሰብ መራቅ ካለባት ነገር መራቅ ነበረባት። ከተማታች ደግሞ ትምታው። መማታ ከፈለገች የፈለገችውን ነገር ታድርግ። ግን ደግሞ አንተ ሌባ ነህ፣ አንተ እንደዚህ ነህ፣ ምን አለህ እያለች እሱ ጋር ከምትለፋለፍ መደባደብ ከሆነ የፈለገችው ደብድባው ብትወጣም አንድ ነገር ነው። ግን ደግሞ ጥንቃቄ በጣም ያስፈልጋል። ቁልፍ እንዴት ነው የሆነ ነገር ቢጠይቀኝስ፣ መስማት የማልፈልገውን ነገር ቢናገርስ ቢለኝስ ብላ ማሰብ ነበረባት። እንግዲህ ለነ መድብል ለጠላቶቻቸው በር ከፋች ነው የሆነችው። ስለዚህ ተገቢ አይደለም። መጀመሪያም ስትከፍት በር ማን ነው ብላ መጠየቅ ነበረባት። እሷ ግን ከመድብል ፎንቃ ስለያዛት እየሮጠች በር ከፈተች። ስትከፍት ሽጉጥ ነው ተደቅኖ ያገኘችው። ስለዚህ ብትረጋጋ ብትጠነቀቅ ማን ነው ብትል ኮቲና ድምጽ ብትሰማ ቢያንስ አሪፍ ነገር ነበረ። ራሳቸውን ከጠላት መደበቅ ትችል ነበር። እንግዲህ ዞሮ ዞሮ እያደረገች ያለችው ነገር የሚያስጠቃ እንጂ ከሌላ የሚሆን ነገር አይደለም። ከሷ እኮ ምሳሌ በስንት ጣማ ምሳሌ ያው 7 ነፍስ አለኝ ብላለች አለም። ስለዚህ 6 ይቀረኛል ብላለች። 6 ነፍስ ይቀራታል ብላለች። እንግዲህ እሷ ራሷ ጅል ሆና ህፃናት ልጆችንም ጅል ለማድረግ ነው የምትጥርና የምትሰራው። በጣም ያሳዝናል። አለም ትፈልጋለች በዩ አለም ምግብ አልበላችም፣ አለም እኮ እዝጋ ሆነች ጥሬ ብላለች እያለች ምሳሌ እንግዲህ ለአጎቷ ሄዳ እየተናገረች ነው። በጣም ታሳዝናለች አለምዬ። ምንም የሚሳካልሽ ነገር የለም፣ ባትደክሚ መልካም ነው። በሌላ በኩል እንግዲህ መድብል ሄዷል። ሄዶም የካሌብ ቡችላ ጋር ተገናኝቷል። ምን ይፈጠር ይሆን የሚለውን በቀጣይ የምናይ ይሆናል። ዲል ለመድብል እያላችሁ እናንተ በኮሜንት ቅውጥ አድርጉልን። መድብል ምንም መሆን የለበትም። ጠላቶቹ በስተዋል። ከጀርባ የካሌብ ሰዎች ካገኙት ከባድ ነው የሚሆነው። በእርግጠኛነት ብሩክ ይከተለዋል። እንግዲህ ቀኙንም ግራውንም አይት አድርጎ ይደርስለታል ብዬ ተስፋ አርጋለሁ። ካለበለዚያ ደግሞ መድብል እንግዲህ የያዛትን ሽጉጥ እሱም ቢሆን መዘዝ ነው ማድረግ ያለበት። ከዛ በተረፈ ታረቀ በጭራሽ መፈታት የለበትም። እንዲሁም የካሌብ ወንድም ምን ያህል ታማኝ ነው፣
ለመድብል የሚለው ያሳስባል። የእውነት እንዲታረቀኝ ከዳው ይሆን ወይ? ለወንድሙ ይሳሳ ይሆን ወይ? ወንድሙ ገድሎታል ወንድሙን። ነገር ግን ወንድሜ እኔን ገድሎኛል፣ እኔ እንደገደለ ወንድሜን አልገድልም ብሎ ያስብና ምህረት ያደርግለት ይሆን ወይ የሚለው ነገር ትንሽ ያጠራጥራል። ለማመን ከባድ ነው። ነገር ግን አሁን ላይ ያላቸው ግንኙነት በጣም ጥሩ ነው፣ ደስ ይላል። በሚገርም ሁኔታ እንዴት ነው ካሌብ ወንድሙን ገሎ ሊቀብር የሚችለው? አጨካከኑ በጣም ጨካኝና ክፉ ሰው ነው። በሌላ በኩል ደግሞ እንግዲህ የካሌብ ወንድም ሰገንን ያውቃል። ሰገንን ቁመን ቀብረናታል እያለ ነው እየተናገረ ያለው። እንዲሁም መድብል ደግሞ እኔ የሚሰማኝ በህይወት እንዳለች ነው እያለ ነው። ልክ የካሌብ ወንድም አክዓብ ሞቷል ተብሎ እንደተቀበረው ሁሉ በካሌብ ቤት ተቀብሯል አይደለ? ስለዚህ ልክ እንደዛ ሁሉ ታምር እንደሆነላችሁ ምኞታችን ነው። አክዓብም ሞቷል የተባለ ሰው ነበረ። ልክ እንደ አክዓብ እንግዲህ ሰገንም ተገይታ ከመድብል ጋር የምትገናኝበት ጊዜ በጉጉት እንጠብቃለን። አሁን ላይ አክዓብ በህይወት እንዳለ ወንድሙ ካሌብ ካወቀ ለማስገደል ነው እንጂ የሚያስበው በህይወት እንዲኖር ድጋሜ አይፈቅድለትም። ስለዚህ ራሳቸውን ከምንጊዜውም በላይ ጠብቀው መድብልና አክዓብ ሳይከዳዱ ጠላታቸው የሆነውን ሰውዬ ድል ማድረግ መቻል አለባቸው። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አጋርነታችሁን አሳዩን። እናመሰግናለን።